ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ኤግዛም ኩዌሽን ተመልሼ መጥቻለሁ። ኢንተርናሽናል ማርኬቲንግ ሚድ ኤግዛም ኩዌሽን እንሰራለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሪፍ አሪፍ ጥያቄዎች አሉ። ቪዲዮን ከመጀመራችሁ በፊትም ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ። እሺ፣ በፓርት ዋን ላይ የምናየው ምንድን ነው? ቾይዝ ኩዌሽኖች አሉ፣ እነሱ እናያለን ማለት ነው። ስለዚህ ኩዌሽን ነምበር ዋን ላይ ስንመጣ which one of the following is false ይላል። ኤ ላይ ስንመጣ in international marketing marketing activity can take place in more than 2 countries ይላል። ቢ ላይ ስንመጣ marketing concept, process and principle are universally acceptable ይላል። ሲ ላይ ስንመጣ ደግሞ strategic planning are made at the highest level of management ይላል። ዲ none of this ነው የሚለው። ስለዚህ የኔን መልስ ከመስማታችሁ በፊት ቪዲዮውን ፖዝ እያደረጋችሁ መሞከር ትችላላችሁ። እኔ ሰዓት ለመቆጠብ ነው ቶሎ ቶሎ የምሰራላችሁ። እናንተ ፖዝ እያደረጋችሁ መጀመሪያ ሞክሩት። እሺ፣ እያንዳንዶቹን ምርጫዎች ስናይ ትክክል ያልሆነው ምርጫ የቱ ነው የተባለው? ኤ ላይ ስንመጣ ኢንተርናሽናል ማርኬቲንግ አክቲቪቲዎቹ ከሁለት በላይ በሆኑ ሀገሮች ይካሄዳል ነው የሚለው። ይሄ ልክ ነው። ምክንያቱም ኢንተርናሽናል ማርኬቲንግ ከዶሜስቲክ ማርኬቲንግ ወጣ ብለን ከሌሎች ካንትሪ ማርኬቶች ጋራ ኮላቦሬሽን ወይም ቢዝነስን ስንፈጥር ይሆናል ማለት ነው። ኤ ትሩ ነው ማለት ነው። ቢ ላይ ስንመጣ ማርኬቲንግ ኮንሰፕት፣ ፕሮሰስ፣ ፕሪንሲፕል አር ዩኒቨርሳሊ አክሴፕትድ ናቸው። አንድ ናቸው። ማርኬቲንግ አክቲቪቲዎች በኢንተርናሽናልም በዶሜስቲክ ሌቭል የምሰሯቸው ኮንሴፕቶቹ፣ ፕሮሰሶቹ እና ፕሪንሲፕሎቹ ምንድናቸው? ዩኒቨርሳሊ አክሴፕትድ የሆኑ ናቸው ማለት ነው። ይህም አይዲያ ልክ ነው። ሲ ላይ ስንመጣ ደግሞ ስትራቴጂክ ፕላኒንግ ኢዝ ሜድ አት ዘ ሃይስት ሌቭል ኦፍ ማኔጅመንት ነው የሚለው። ይህም ልክ ነው። ብዙ ጊዜ ስትራቴጂክ ፕላኖች ቶፕ ማኔጅመንቱ ነው የሚያወጣቸው ማለት ነው። እነዚህ ስለ ካምፓኒዎች ቶፕ የሆኑ ወይም ሜን የሆኑ ሀሳቦች ላይ ማለት ነው። ስለዚህ የትኛው ነው ትክክል ያልሆነ ነው የሚለው። ሁሉም ምርጫዎች ልክ ስለሆኑ ዲ ነን ኦፍ አባቭ ይሆናል ማለት ነው። ኩዌሽን ነምበር ዋን። ወደ ኩዌሽን ነምበር ቱ ላይ ስንመጣ ምንድነው የሚለው? while a corporation produce and sell most of its product in and for the domestic markets, it has begun to adapt some of its product for sale by foreign middlemen in selected foreign markets. The firm would be best described as engaging in blank ነው የሚለው። ስለዚህ ኤ ላይ ስንመጣ ኢንተርናሽናል ፎሪን ማርኬቲንግ፣ ቢ ላይ ስንመጣ ሬጉላር ፎሪን ማርኬቲንግ፣ ሲ ላይ ስንመጣ ኢንተርናሽናል ማርኬቲንግ፣ ዲ ላይ ስንመጣ ግሎባል ማርኬቲንግ ይላል ማለት ነው። ስለዚህ እዚህ ጋር የጥያቄውን መንፈስ ለመረዳት ያህል ምንድነው የሚለው? የሆነ ኮርፖሬሽን አለ፣ የሆነ ፕሮዳክት ፕሮዲውስ እና ሴል ያደርጋል። አብዛኛውን ፕሮዳክቱን ዶሜስቲክ ላይ ነው የሚሸጠው፣ ግን ምን ማድረግ ጀምሯል ነው የሚለው? ኢት ሃዝ ቢጋን ቱ አዳፕት ማድረግ እየጀመረ ነው። አንዳንድ ፕሮዳክቶችን የፎሪን ሚድልማኖች እንዲሸጡለት እያደረገ ነው ማለት ነው፣ ሴሌክትድ በሆኑ የፎሪን ማርኬት ሀገሮች ላይ ማለት ነው። ስለዚህ ይህ ምንን ነው የሚያሳየው ነው የሚለው። ኤ ላይ ስንመጣ ኢንፍሪኩዌንት ፎሪን ማርኬቲንግ ይላል። ኢንፍሪኩዌንት ፎሪን ማርኬቲንግ ማለት አንዳንድ ጊዜ ምንድነው በዲማንድ ምክንያት ወይም የአቅርቦት ችግር ካለ ወይም እኛ ያመረትነው ፕሮዳክት ብዙ ሲሆን ምን እናደርጋለን ማለት ነው? ለሌሎች ሀገሮች ልንሸጥ እንችላለን። ስለዚህ ኢንፍሪኩዌንት ማርኬቲንግ የሚፈጠረው በምንድን ነው? በሰርፕለስ ምክንያት ነው። ያመረትነው ፕሮዳክት ሲተርፍብን ዲማንዱ ካነሰ ወደ ሌሎች ሀገሮች እንሸጣለን ማለት ነው። ይሄን ነው የሚያሳየው ኢንፍሪኩዌንት ፎሪን ማርኬቲንግ እንጂ ዳይሬክትሊ ለሌሎች ሀገሮች መሸጥ አያሳይም። ዋና ኢንቴንሽኑ ሰርፕለስ ሲበዛብን ሰርፕለሳችንን ለሌሎች ሀገሮች መሸጥ ነው። ኤ አይገልጽም። ቢ ላይ ስንመጣው ሬጉላር ፎሪን ማርኬቲንግ ማለት ሬጉላሪ ወይም ኮንስታንትሊ ፕሮዳክታችንን ወደ ሌሎች ሀገሮች መላክን ነው የሚያሳየው። ይሄ ልክ ነው። ምክንያቱም ፕሮዳክቱን ለፎሪን ሚድልማኖችን ተጠቅሞ ለፎሪን ካንትሪዎች እየላከ ስለሆነ ማለት ነው ኮርፖሬሽኑ። ቢ ልክ ነው። ሲ ላይ ስንመጣ ኢንተርናሽናል ማርኬቲንግ ነው። ኢንተርናሽናል ማርኬቲንግ ከሆነ ከኤክስፖርት ያለፈ ነው። ከኤክስፖርት ያለፈ ነው ያልንበት ምክንያት ከፎሪን ካንትሪዎቹ ካልቸር፣ ላንጉጃቸው፣ ሪሊጅን የተለያዩ አይዲያዎችን ምንድነው አናላይዝ ያደረግና ሞር ዲፕሊ ከዛ ከፎሪን ማርኬት ካንትሪ ጋራ ኢንተራክሽን ለመፍጠር የመሞከር ሂደት ኢንተርናሽናል ማርኬቲንግ ይባላል። ዲ ላይ ስንመጣ ግሎባል ማርኬቲንግ ነው። ግሎባል ማርኬቲንግ ከሆነ ደግሞ ምንድነው አይዲያው? እዚህ ጋር ምንድነው ዓለም ላይ ያሉ ማርኬቶችን እንደ አንድ አይቷቸው
አንድ አይነት ፕሮዳክት ስትራቴጂዎችን ነው የሚከተለው ማለት ነው። ስለዚህ አንድ ፕሮዳክት ይሰራል፣ ያ ፕሮዳክት ለሁሉም ሀገሮች ይሰራጫል ማለት ነው። ስለዚህ ኩዌስችን ነምበር 2 ምን ይሆናል ማለት ነው? ሬጉላር ፎሪን ማርኬቲንግ ይሆናል ማለት ነው። ወደ ኩዌስችን ነምበር 3 ላይ ስንመጣ ደግሞ ኢንተርናሽናል ማርኬቲንግ ኢዝ ቤስት ዲፋይንድ አስ ኤ ሴሊንግ ፕሮዳክት ዊዝን ኤ ሲንግል ዶሜስቲክ ማርኬት፣ ቢ ፕላኒንግ ኤንድ ኮንዳክቲንግ ትራንዛክሽን አክሮስ ናሽናል ቦርደርስ፣ ሲ ኮንዳክቲንግ ማርኬት ሪሰርች ፎር ሎካል ከስተመር ኦንሊ፣ ዲ ኤክስፖርቲንግ ፕሮዳክት ዊዛውት ሞዲፊኬሽን ይላል። ስለዚህ ኢንተርናሽናል ማርኬቲንግን ዲፋይን የምናደርገው ቤስት ዲፋይን ያደረገ የትኛው ምርጫ ነው የሚለው ኤ ላይ ስንመጣ ሴሊንግ ፕሮዳክት ዊዝን ሲንግል ዶሜስቲክ ማርኬት፣ ዶሜስቲክ ማርኬት ላይ ከሆነ ዶሜስቲክ ማርኬቲንግ ነው እንጂ ኢንተርናሽናል ማርኬቲንግ አንለውም። ኤ ልክ አይደለም። ቢ ላይ ስንመጣ ፕላኒንግ ኤንድ ኮንዳክቲንግ ትራንዛክሽን አክሮስ ናሽናል ቦርደር፣ ይሄ ነው በቃ ሄደው ኢንተርናሽናል ማርኬቲንግ ከሆነ ትራንዛክሽኖችን አክሮስ ናሽናል ቦርደር በተለያዩ ሀገራቶች መካከል ሲካሄድ ነው ምን የምንለው ኢንተርናሽናል ማርኬቲንግ። ስለዚህ ቢ ልክ ነው። ሲ ላይ ስንመጣ ኮንዳክቲንግ ማርኬት ሪሰርች ፎር ሎካል ከስተመር ኦንሊ ነው የሚለው እዚህ ጋር ኮንሲደር ያደርገው ምንድነው ሎካል ከስተመር ነው። እኛ ግን ኢንተርናሽናል ከስተመር ነው ኮንሲደር የምናደርገው በምን ጊዜ በኢንተርናሽናል ማርኬቲንግ ጊዜ ማለት ነው። ስለዚህ ሲም አይሆንም ማለት ነው። ዲ ላይ ስንመጣ ኤክስፖርቲንግ ፕሮዳክት ዊዛውት ሞዲፊኬሽን ነው የሚለው። ይሄ ዝም ብሎ ፕሮዳክቶችን ሞዲፋይ ሳናረግ ወደ ውጭ መላክ ነው። ትንሽ ሰማሁ ይቀራረባል፣ ግን ሞር ምንድነው ኢንተርናሽናል ማርኬቲንግ ሆነ ፕሮዳክትን ከመላክ አልፎ ሞዲፋይ ያደርጋቸዋል ከዛ ካልቸር ጋራ፣ ከዛ ሪሊጅን ጋራ፣ ከዛ አካባቢ ኢንቫይሮንመንታል ፋክተሮች ጋራ ፊት እንዲያደርግ ተደርጎ ነው እንጂ አለ ሞዲፊኬሽን አይላክም ማለት ነው። ስለዚህ ኩዌስችን ነምበር 3 ምን ይሆናል ማለት ነው? ስለ ኢንተርናሽናል ማርኬቲንግ ትክክለኛ ዴፊኒሽን የያዘው ቢ ፕላኒንግ ኤንድ ኮንዳክቲንግ ትራንዛክሽን አክሮስ ናሽናል ቦርደር ይሆናል ማለት ነው። ቀጣይ ኩዌስችን ነምበር 4 ላይ ነው የምንሄደው። ኩዌስችን ነምበር 4 የሚለው the main uniqueness of foreign marketing comes from ነው የሚለው። የፎሪን ማርኬቲንግ ዩኒክነሱ ካምስ ፍሮም ከየት ነው ልዩ የሚያደርገው ነገር ፎሪን ማርኬቲንግን ማለት ነው። ኤ ሃይ ዶሜስቲክ ማርኬት ኮምፒቲሽን፣ ቢ ግሬተር ፕሮሞሽናል ኦፖርቹኒቲ፣ ሲ አንፋሚሊያር ፕሮብሌም ኤንድ ቫሪንግ ስትራቴጂ ኒድድ አክሮስ ካንትሪ፣ ዲ ሲምፕል ኤንድ ፕሪዲክተብል ማርኬት ኮንዲሽን ነው የሚለው። ስለዚህ ፎሪን ማርኬቲንግን ከዶሜስቲክ ማርኬቲንግ ዩኒክ የሚያደርገውን ነገር ነው ኢንዳይሬክትሊ የተጠየቀው እዚህ ጋር። ስለዚህ ይሄ ላይ ሃይ ዶሜስቲክ ማርኬት ኮምፒቲሽን አለ። ይሄኛው ያን ያህል ዩኒክ አያደርገውም። ዶሜስቲክ ኮምፒቲሽን ያውም በዶሜስቲክ ሌቭልም ስላለ ማለት ነው። ሃይ ዶሜስቲክ ማርኬት ኮምፒቲሽን ሳይሆን ሶሪ፣ እዚህ ጋር ይሄ ስለ ፎሪን እያወራን ነው። እዚህ ጋር ግን የሚያወራው ስለ ዶሜስቲክ ማርኬት ኮምፒቲሽን ነው። ይሄ ልክ አይደለም። ኤ ልክ አይደለም። ቢ ላይ ግሬተር ፕሮሞሽናል ኦፖርቹኒቲ ነው የሚለው። ፎሪን ማርኬቲንግ ያን ያህል ዩኒክ አያደርገውም። ያን ያህል ፕሮሞሽናል ኦፖርቹኒቲም አይኖረውም በኢንተርናሽናል ላይ። ሲ ላይ ስንመጣ ደግሞ አንፋሚሊያር ፕሮብሌም ኤንድ ቫሪየስ ስትራቴጂ ኒድድ አክሮስ ካንትሪ። ይሄ ነው በቃ ፎሪን ማርኬቲንግን ከዶሜስቲክ ማርኬቲንግ ልዩ የሚያደርገው። ምክንያቱም የተለያዩ አይነት ፕሮብሌሞች አሉ። ምክንያቱም የተለያዩ ኢንቫይሮንመንታል ፋክተሮች በተለያዩ ፎሪን ካንትሪዎች ላይ ስለሚገጥመ፣ ስለዚህ እነሱን ደግሞ ዲል ለማድረግ የተለያዩ ቫሪየስ ስትራቴጂዎች ያስፈልጉናል። ስለዚህ ይሄ ዩኒክነሱን በጣም ያሳያል። ፎሪን ማርኬቲንግ ከዶሜስቲክ ማርኬቲንግ ያለው ልዩነት ማለት ነው። ዲ ላይ ስንመጣ ደግሞ ሲምፕል ኤንድ ፕሪዲክቴብል ማርኬት ኮንዲሽን ነው የሚለው። ማርኬት ኮንዲሽኑ ሲምፕል እና ፕሪዲክቴብል ሳይሆን አንስቴብል እና አንፕሪዲክቴብል ነው። ስለዚህ ዲ ልክ አይደለም። ስለዚህ ዋና የፎሪን ማርኬት ዩኒክነሱ የሚያደርገው ምንድነው? አንፋሚሊያር ፕሮብሌም እና ቫሪየስ ስትራቴጂዎች ማስፈለጉ ነው። ስለዚህ ኩዌስችን ነምበር 4 ሲ ይሆናል ማለት ነው። ቀጣይ ኩዌስችን ነምበር 5 ላይ ስንመጣ ኦል አር ኢንዲኬተር ኦፍ ኢንተርናሽናል ሶርሲንግ ኦፖርቹኒቲ ኤክሴፕት ነው የሚለው። እነዚህ ከተዘረዘሩት ምርጫዎች ውስጥ ኢንተርናሽናል ኦፖርቹኒቲ እንደ ሶርስ የሚያገለግሉን ኢንዲኬተሮች ናቸው ኤክሴፕት ይላል። ያልሆነውን ነው የተጠየቀው ማለት ነው። ስለዚህ ኤ ላይ ስንመጣ ዊዝ ኮምፓራብል ኳሊቲ ኦፍ ጉድስ when the price of the product and service is insignificantly lower in foreign countries than in domestic country ይላል ኤ ላይ። ቢ with comparable price when superior quality goods are there in foreign markets. C if there is higher demand in foreign markets. D if preference of people had changed toward foreign goods. E none of the above ነው የሚለው። ስለዚህ ይህ ጥያቄ ትንሽ ያወዛግባል፣ ግን እያንዳንዱን ለማየት እንሞክር። ስለዚህ ኢንተርናሽናል ኦፖርቹኒቲ ሶርስ የምናደርግበት ኢንዲኬተር የቱ ነው የሚለው ኤ ላይ ስንመጣ ዊዝ ኮምፓራብል ኳሊቲ ኦፍ ጉድ
when the price of the product or service insignificant lower in foreign market than in domestic country ነው። ስለዚህ የፕሮዳክት ወይም ሰርቪሱ ፕራይሱ ኢንፎሪን ማርኬት ሎወር ከሆነ ከኛ ከዶሜስቲክ ማርኬቱ ይህ አንድ ለመግባት አይጠቅመንም። ምክንያቱም ኢንሲግኒፊካንት ከሆነ ከነሱ ጋር ኢንሲግኒፊካንት ሳይሆን ሲግኒፊካንት ሲሆን ነው እንጂ ኢንሲግኒፊካንት ከሆነ በፎሪን ማርኬት ላይ አንገባም ማለት ነው። ምክንያቱም የፕሮዳክት ፕራይሱ ኢንሲግኒፊካንት ነው ቤት በፎሪን ካንትሪ ከዶሜስቲኩ አንጻር ማለት ነው። ስለዚህ እኛ እዛ የምንሄደው ኢንተራክት የምናደርገው ያንን ፕሮዳክት አምተን እዚህ አትርፈን ለመሸጥ ከሆነ ስለሚሆን አያዋጣንም ማለት ነው። ግን ሲግኒፊካንት ቢሆን ኢንፎሪን ካንትሪ ያለው ከዶሜስቲኩ አንጻር ከዛ አምተን ወደዚህ መሸጥ እንችላለን ማለት ነው። ስለዚህ ኤ ኤክሴፕሽናል ውስጥ ይገባል ማለት ነው። ቢ ላይ ስንመጣ when comparable price with comparable price when superior quality good are there in foreign market። ስለዚህ ፕራይስ ኮምፓሬብል ሆኖ በዶሜስቲክ በኢንተርናሽናልም ግን ሱፐሪየር ኳሊቲ ካለ ኢንተርናሽናል ማርኬት ላይ ወይም ፎሪን ማርኬት ላይ እንገባለን ማለት ነው በኢንተርናሽናል ማርኬቲንግ ላይ። ምክንያቱም ያ ሱፐሪየር የሆነ ፕሮዳክት ስለሆነ ከነሱ ጋር ብናመጣው ወደኛ ሊሸጥልን ስለሚችል ማለት ነው። ስለዚህ ቢ ኤክሴፕሽናል ውስጥ አይገባም፣ ልክ ነው። ሲ ላይ ደግሞ if there is higher demand in foreign market ነው የሚለው። ያ ፕሮዳክቱ ፎሪን ማርኬት ላይ ነው እንጂ ዶሜስቲክ ማርኬት ላይ ፍላጎት የለም ማለት ነው። ስለዚህ ይሄም ኤክሴፕሽናል ውስጥ ያስኬዳል ማለት ነው። ዲ ላይ if the preference of people had changed toward foreign good ነው የሚለው። የፒፕሎች ፕሪፈረንሳቸው ወደ ፎሪን ጉድ የተለወጠ ከመጣ ወይም የፎሪን ጉድን ከፈለጉ ነው የሚለው። ይሄ ልክ ነው። ምክንያቱም ፎሪን ጉድን በፈለጉ ቁጥር ምን ይሆናል ማለት ነው ለኛ ያንን ፕሮዳክት ብንትል ብንለው ብናመጣው ይገዙናል ማለት ነው። ስለዚህ ዲ ኤክሴፕሽናል ውስጥ አይገባም። ስለዚህ ኤ ነን ነው የሚለው፣ ነን አይሆንም። ስለዚህ ሁለቶቹ መልስ ስለሆኑ ወይ ኤ ወይ ምን ይሆናል ማለት ነው ሲ ይሆናል ማለት ነው። እንደ ኤክሴፕሽናል ኬዝ የምናያቸው እዚህ ጋር ማለት ነው። ስለዚህ ይህም ማየት ትችላላችሁ ማለት ነው። ኩዌስችን ነምበር 6 ላይ ስንመጣ the performance of the business activity designed to plan, price, promote and direct the full of the company's good and services to consumer or user within one nation for the purpose of making profit የሚለው። ስለዚህ የሆነ ቢዝነስ አክቲቪቲ ነው። ያ ቢዝነስ አክቲቪቲ ደግሞ አላማው ምንድነው? በአንድ ሀገር ላይ ያለው ዜጎችን ኮንሱመሮችን እና ዩዘሮችን ፕሮዳክት እና ሰርቪስን ማቅረብ ነው። ስለዚህ በአንድ ኔሽን ውስጥ ወይም ዊዝን የካንትሪ ከሆነ ያ ፕሮዳክት የሚያቀርበው ምንድነው የሚባለው? ዶሜስቲክ ማርኬቲንግ ነው። የሌሎቹ ምርጫዎችን ማየት አያስፈልግም። ዶሜስቲክ ማርኬቲንግ ነው። ዊዝን ኔሽን ከሆነ ዊዛውት ኔሽን ከሆነ ደግሞ ኢንተርናሽናል ማርኬቲንግ ይሆናል ማለት ነው። ስለዚህ ኩዌስችን ነምበር 6 ምንድነው? ሲ ዶሜስቲክ ማርኬቲንግ ይሆናል ማለት ነው። እሺ ኩዌስችን ነምበር 7 ላይ ስንመጣ which of the following entry mode offer the potential for greatest return at higher risk ነው የሚለው። እሺ እዚህ ጋር ስንመጣ ግሬተር ሪተርን ወይም ፕሮፊት ያለው እና ከፍተኛ ሪስክ ያለው ማርኬቲንግ ኢንተሪ ስትራቴጂ ወይም ኢንተሪ ሞድ ነው የተጠየቀው። ኤ ላይ ዳይሬክት ኤክስፖርቲንግ፣ ቢ ላይ ኢንተርኔት ይላል፣ ሲ ላይ ዳይሬክት ፎሪን ኢንቨስትመንት፣ ዲ ላይ ኮንትራክቹዋል አግሪመንት ነው የሚለው። ስለዚህ አሁን እዚህ ጋር ማርኬት ኢንተሪ ስትራቴጂዎችን ለመጠየቅ ነው ይሄ ጥያቄ የወጣው። እንደ ዳይሬክት ማርኬቲንግ ኢንተሪ ስትራቴጂ የምንላቸው እንደ ኤክስፖርት፣ ፎሪን ዳይሬክት ኢንቨስትመንት፣ ፍራንቻይዚንግ፣ ላይሰንሲንግ ምናምን የምንላቸው ማለት ነው። ስለነሱ አይዲያ ነው። ስለዚህ አሁን እዚህ ጋር ከተጠየቀው ምንድን ነው ከፍተኛ የሆነ ሪስክ ያለው ከፍተኛ የሆነ ትርፍ ያለው የትኛው ኢንተሪ ስትራቴጂ ነው የሚለው። ስለዚህ ይሄ ምንድነው ፎሪን ዳይሬክት ወይም ዳይሬክት ፎሪን ኢንቨስትመንት ወይም ፎሪን ዳይሬክት ኢንቨስትመንት የምንለው ይሆናል ማለት ነው። ሲ ላይ ያለው ማለት ነው። ምክንያቱም ሙሉ ኮንትሮሉን እዛ ሀገር ሄዳችሁ ስለሆነ ካልቸራል ኢንፍሉዌንስ ምናምኑ ሪስክ ሊያመጣባችሁ ይችላል። ግን በዛው ልክም 100% ትርፍ ስለምታገኙ ሃይስት ሪተርንም ያለው ፎሪን ዳይሬክት ኢንቨስትመንት ነው። ቢዝነሱን አክቹዋሊ ሄዳችሁ ሌላ ሀገር ላይ እናንተ ስትሰሩት ማለት ነው። ስለዚህ ኩዌስችን ነምበር 7 ሲ ይሆናል ማለት ነው። ኩዌስችን ነምበር 8 ላይ ስንመጣ all of the following are advantage of licensing except ነው የሚለው። ኤ higher profitability፣ ቢ lower capital requirement፣ ሲ allow firms to avoid bans on entry፣ ዲ means of preventing losses of right to the patent or trademark due to non-uses ነው የሚለው። ስለዚህ አድቫንቴጅ ያልሆነው ነው ባጭሩ የተጠየቀው። ኤ ላይ የላይሰንሲንግ ማለት ነው። ላይሰንሲንግ ማለት የሌላን ድርጅት
ኖሃውን ብራንድ ኔሙን እና ቴክኖሎጂን የመጠቀም ፍቃድ ስናገኝ ማለት ነው። በኢን ሪተርን ሮያሊቲ ፊ የሚባል አለ። ያንን ነገር በመጠቀማችን የምንከፍለው ማለት ነው። ስለዚህ እሱን አይነት ነው ኢንተሪ ስትራቴጂ ላይሰንሲንግ። የእሱ ጥቅም ያልሆነው ነው የተባለው። ይሄ ላይ ሃይ ፕሮፊቴቢሊቲ ይላል። ይሄ ምንድነው? ልክ አይደለም። ከፍተኛ ትርፍ አያስገኝም ላይሰንሲንግ ማለት ነው። ሃየር ፕሮፊቴቢሊቲ ያለው ፎሪን ዳይሬክት ኢንቨስትመንት ነው እንጂ ምን አይደለም፣ ላይሰንሲንግ አይደለም። ኤ ኤክሴፕሽናል ነው ማለት ነው። ፒ ላይ ሎ ካፒታል ሪኳየርመንት፣ ሎ ካፒታል ሪኳየርመንት ነው። ያን ያህል ካፒታል አያስፈልገውም። የሰው የእነሱን ቢዝነስ ስለሆነ ኮፒ አድርገን የምንሰራው። ሲ ላይ አለው ደ ፊርም ቱ አቮይድ ባን ኦን ኢንትሪ ነው። ይሄኛው ፊርሙ ባንስ ኦን ኢንትሪን ማስወገድ ይችላል ማለት ነው። ይሄ ላይሰንሲንግ የሚሰጠን አድቫንቴጅ ነው። ሌላኛው ሚንስ ኦፍ ፕሪቨንቲንግ ሉዝ ኦፍ ራይት ቱ ደ ፓተንት ኦር ትሬድማርክ ዱ ቱ ናን ዩዝስ ነው። ይሄ ደግሞ ምንድን ነው የሚለን? ናን ዩዝ ሉዝ ራይት አይ ሚን የፓተንት ወይም ራይት ሶሪ ሚንስ ኦፍ ፕሪቨንቲንግ ሉዝ ኦር ራይት ቱ ደ ፓተንት ኦር ትሬድማርክ ዱ ቱ ናን ዩዝስ ነው የሚለው። ይሄ የላይሰንሲንግ አድቫንቴጅ ነው። የፓተንት እና የትሬድማርክ ራይታችንን ሉዝ አናረግም ማለት ነው። ናን ዩዝ ባናረግ፣ ባንሰራ፣ ባንጠቀም ማለት ነው። ምክንያቱም በሰው ፓተንት እና ራይት እየሰራን ስለሆነ ማለት ነው። ስለዚህ ኩዌሽን ነምበር 8 ምን ይሆናል ማለት ነው? ኤክሴፕሽን አለው የአድቫንቴጅ ያልሆነ ወይም ዲስአድቫንቴጅ ኦፍ ላይሰንሲንግ ኤ ሃይ ፕሮፊቴቢሊቲ ይሆናል ማለት ነው። ኩዌሽን ነምበር 9 ላይ ስንመጣ ኤክስፖርቲንግ ዩዚንግ ኢንተርሚዲያር ሎኬትድ ኢን ፎሪን ማርኬት ኢዝ ነው የሚለው። ኤክስፖርት ነው የምናደርገው ምንድን ነው? ውጭ ሀገር ያሉ ኢንተርሚዲያሪዎችን ተጠቅመው። እዚህ ጋር የተጠየቀው ለምንድን ነው? ሁለት አይነት ኤክስፖርቲንግ አሉ፣ ዳይሬክት እና ኢንዳይሬክት ኤክስፖርቲንግን ለመጠየቅ ተፈልጎ ነው። ኤ ላይ ዳይሬክት ኤክስፖርቲንግ ይላል። ቢ ላይ ዳይሬክት ፎሪን ኢንቨስትመንት ይላል። ሲ ላይ ኢንዳይሬክት ኤክስፖርቲንግ ይላል። ዲ ላይ ኤክስተርናል ኤክስፖርቲንግ ነው። ስለዚህ አሁን ጥያቄው ወይ ዳይሬክት ነው ወይ ኢንዳይሬክት ነው የሚሆነው። ስለዚህ አሁን እኛ ምንድነው ውጭ ያሉ ኢንተርሚዲያሪዎችን እየተጠቀምን ያለ ነው። ስለዚህ እኛ ቀጥታ ሄደን አይደለም ያንን ፕሮዳክት ኤክስፖርት የምናደርገው፣ ውጭ ያሉ ኢንተርሚዲያሪዎችን ተጠቅመን ነው። ስለዚህ ይሄ ምን ይባላል ማለት ነው? ኢንዳይሬክት ኤክስፖርቲንግ ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 9 ሲ ኢንዳይሬክት ኤክስፖርቲንግ ይሆናል ማለት ነው። ኩዌሽን ነምበር 10 which one of the following statement is or are true about the advantage of ኤክስፖርቲንግ? ስለ ኤክስፖርቲንግ አድቫንቴጅ ትክክል የሆነው የቱ ነው የሚለው። ኤ ላይ ኢት አቮይድ ዘ ኮስት ኦፍ ኤስታብሊሽንግ ማኑፋክቸሪንግ ኦፐሬሽን ኢን ዘ ሆስት ካንትሪ ይላል። ይሄ ልክ ነው። ኤክስፖርቲንግ አንድ ጥቅሙ ማኑፋክቸሪንግ ኦፐሬሽን ስናካሄድ ሌላ ሀገር ከሆነ የምናካሄደው ማኑፋክቸሪንግ ኦፐሬሽን ለማካሄድ ግንባታ ምናምን ወጪ አለብን። እሱን ያስወግዳል። ምክንያቱም ሎካል ላይ አምርተን ወደ ውጭ ስለሆነ የምንልከው። ይህ አንዱ ጥቅሙ ነው ኤክስፖርት ማድረግ። ሁለተኛ ኤክስፖርት አሎውስ ሜ ሀልፕ ኤ ፊርም አቺቭ ኤክስፒሪየንስ ከርቭ ኤንድ ሎኬሽን ኢኮኖሚ ነው። ይሄ ፊርሙ ምንድን ነው? ሎኬሽን ኦፍ ኢኮኖሚ ስንል ኤ ላይ ያየ ነው ማለት ነው። ኢኮኖሚ ኦፍ ኮስቱ ይቀንስለታል። ብዙ ወጪ አያስወጣውም ህንፃውን ለመገንባት፣ ምክንያቱም ሎካል ላይ ባለው ማኑፋክቸሪንግ ህንፃ ስለሆነ የሚጠቀሙ ማለት ነው። ይሄ ደግሞ ለፊርሙ አድቫንቴጅ አለው። ልክ ነው ኤክስፖርቲንግ መምረጡ ማለት ነው። ሲሪያ ስንመጣ ደግሞ ኤፊርም ሜ ኤብል ቱ ሪያላይዝ ሰስቴናብል ስኬል ኦፍ ኢኮኖሚ ፎር ኢትስ ግሎባል ሴልስ ቮሊዩም ነው። ስለዚህ እዛው ሀገር እንትን ማድረጉ ሰስቴናብል የሆነ ስኬል ኦፍ ኢኮኖሚ ለግሎባል ሴል ቮሊዩሙን ለመጨመር ይጠቅሟል። ምክንያቱም አሁን ምንድነው እዛው ሎካል ላይ መሆኑ የተለያዩ ወጪዎችን ስለሚቀልስለት ነው። ኦንሊ ፕሮዳክቱ መላክ ስለሆነ ያለበት። ግን እንደ ዲስአድቫንቴጅ አሁን ቢነሳ ኖሮ የትራንስፖርቴሽን ኮስት ምናምን ቢኖር ኮታ ሊሚት ስለዚህ ሶስቶቹ ምንድናቸው? አድቫንቴጁ ናቸው ማለት ነው የኤክስፖርቲንግ። ስለዚህ የትኛው አድቫንቴጅ ነው የሚለው ዲነን ይላል። ዲ አይሆንም፣ ኢኦል ነው። ሁሉም አድቫንቴጅ ስለሆነ ዲ ያካትታል ማለት ነው። ግን ዲስአድቫንቴጅ ቢሆን የተጠየቀው ዲስአድቫንቴጅ ሊሆን የሚችለው የትራንስፖርቴሽን ኮስት ኮታ ሊሚት ሊያደርግብን ይችላል፣ ብዙ ጊዜ በልክ የሆኑ ፕሮዳክቶች ከሆኑ ማለት ነው። ግን እዚጋ የተጠቀሱት አድቫንቴጆች ናቸው ኤቢሲ ላይ ያሉት ማለት ነው። ቀጣይ ኩዌሽን ነምበር 11 ላይ ዘ ዲፊካልቲ አሶሲየትድ ዊዝ ጆይንት ቬንቸር ኢንክሉድ ዘ ፎሎዊንግ ኤክሴፕት ነው የሚለው። ኤ ሉዝ ኦፍ ኮንትሮል ኦቨር ፎሪን ኦፕሬሽን፣ ቢ ሉዝ ኦፍ ፍሌክሲቢሊቲ ኤንድ ኮንፊደንሻሊቲ፣ ሲ ዲፊካልቲ ኦፍ ኮኦርዲኔሽን፣ ዲ ኦል ነው የሚለው። ስለዚህ ኢ ነን ይላል። አሁን እዚህ ጋር ጥያቄው ምንድነው? ጆይንት ቬንቸር አለ። ጆይንት ቬንቸር ማለት 50-50% ሼር ወስደን የምንሰራው ስራ ማለት ነው። በዚህ
እሱን ጆይንት ቬንቸር እንለዋለን ማለት ነው። ከዚህ አሁን እዚህ ጋር የተጠየቀው ምንድን ነው? ስለ ጆይንት ቬንቸር ዲፊካልቲ ነው። ዲፊካልቲ ውስጥ የማይካተተው ወይም ኤክሴፕሽናሉ ስለሆነ ኤ ላይ ስንመጣ ምንድን ነው ሉዝ ኦፍ ኮንትሮል ኦቨር ፎሪን ኦፕሬሽን ነው የሚለው። የፎሪን ኦፕሬሽኑን ኮንትሮል ሉዝ እናደርጋለን። አንደኛው ዲስአድቫንቴጁ ምንድን ነው? ጆይንት ቬንቸር 100% ቁጥጥር አይኖራቸው 50-50 ነው ስለሚከፋፈል፣ ይህ አንዱ ዲስአድቫንቴጁ ነው። ዲፊካልቲ የሚያደርገው ነው። ልክ ነው። ቢ ላይ ስንመጣ ደግሞ ሉዝ ኦፍ ፍሌክሲቢሊቲ ኮንፊደንሻሊቲ ነው የሚለው። አሁንም 50-50 ስለሆነ ያላችሁ ስልጣን ምንድነው ፍሌክሲብል መሆናችሁ መስራት አችሉም፣ ያን ያህል ኮንፊደንሻል መሆን አችሉም ማለት ነው። ሲ ላይ ዲፊካልቲ ኦፍ ኮኦርዲኔሽን እንዳልኳችሁ የእናንተ ውሳኔ ከዛኛው አካል ጋር ግማሽ ድርሻ ካለው ጋር ላይጣጣም ይችላል። የእሱ የሚከተላቸው ስትራቴጂ ከእናንተ ጋር አንድ ላይ ሆኑ ይችላሉ። ይሄ አያስማማችሁም። ስለዚህ እንዳለ አራቱም ምንድናቸው? ዲፊካልቲ ናቸው የጆይንት ቬንቸር። ግን አሁን እዚህ ጋር ዲፊካልቲ ያልሆነው ነው የተጠየቀው። ስለዚህ ሁሉም ዲፊካልቲ ስለሆኑ ያልሆነ ስለሌለ ኢ ነን ይሆናል ማለት ነው። ስለዚህ ኮሽን ነምበር 11 ኢ ነን ኦፍ ዘ አባቭ ይሆናል። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ኮሽን 12 ላይ ስንመጣ ደግሞ ምንድን ነው የሚለው? One of the following is not a factor to be considered in selection of market entry strategy. A. Corporate objective. B. Flexibility. C. Business control. D. Nature of the business. E. Risk. F. None. ስለዚህ አሁን እዚህ ጋር ጥያቄው ምንድን ነው? ማርኬት ኢንትሪ ሰሌክት ስናደርግ እንደ ፋክተር ኮንሲደር የማይደረገው የቱ ነው የሚለው። ኤ ላይ ስንመጣ ኮርፖሬት ኦብጀክቲቭ ነው። ይሄ ይደረጋል ምክንያቱም የምንገባበት ማርኬት ምንድነው ከኛ ኦብጀክቲቭ ጋራ አንድ አይነት ወይም ተመሳሳይ መሆን አለበት ማለት ነው። ቢ ላይ ፍሌክሲቢሊቲው እናያለን። እኛ የምንገባበት ማርኬት ምን ያህል ፍሌክሲብል ነው የሚለውንም እናያለን። ምክንያቱም ሪጂድ ማርኬት ከሆነ አስቸጋሪ ስለሆነ ማለት ነው። ሲ ላይ ቢዝነስ ኮንትሮል፣ ያን ቢዝነስ ገብቼ ኦፐሬት ካረኩበት ወዲያ ምን ያህል ኮንትሮል ይኖረኛል በዛ ቢዝነስ ላይ የሚለውንም ከግምት ማስገባት ይጠበቅብናል። ዲ ኔቸር ኦፍ ዘ ማርኬት፣ የማርኬቱ ኔቸር ስቴብል ነው፣ ፕሬዲክቴብል ነው፣ ኮንስታንት ሆኖ የሚቀጥል ማርኬት ነው የሚሉ ነገሮች ከግምት መግባት አለባቸው። ሪስኩ ነው እኛ የምንገባበት ማርኬት ሌላኛው ኮንሲደር መደረግ ያለበት ሪስኩ፣ ምን ያህል ሪስክ አለው ይሄ ማርኬት፣ ምን ያህል ፕሮፊቴብል ነው፣ ምን ያህልስ ኢፈርት ያስወጣኛ ምናምን የሚሉ ነገሮችን ካልኩሌት መደረግ አለባቸው። ስለዚህ ሁሉም ፋክተሮች እዚህ ጋር ያየናቸው ማርኬት ኢንተሪ ስትራቴጂያችንን ስንመርጥ ከግምት መግባት አለባቸው። ስለዚህ ኢዝኖት ስለሆነ ኢዝኖት ፋክተር ስለሆነ የሚለው ሁሉም ፋክተር ስለሆኑ ኤፍ ነን ይሆናል ማለት ነው ባጭሩ። ይህን ይመስላል። ኮሽን ነምበር 30 ላይ ስንመጣ ደግሞ ኤክስፖርት ኢዝ ቹዝን አስ ኤ ሚንስ ኦፍ ኢንተሪ ዌን ዘ ፎሎዊንግ ፕሪቬል ነው የሚለው ኤክሴፕት። ስለዚህ ኤክስፖርትን እንደ ሚንስ ኦፍ ኢንተሪ የምንጠቀመው የሚከተሉት ውስጥ ይሟላ ነው። ከምን ውጭ ነው? አንድ የማይሟላ ነገር ነው የማንገባበት ምክንያት ነው ማለት ነው። ኤክስፖርትን የማንመርጥበት ምክንያት ነው ከዚህ ከምርጫዎች ውስጥ የተጠየቀው። ኤ ላይ ስንመጣ ፊርም ኢዝ ስሞል ኤንድ ላክ ኦፍ ዘ ሪሶርስ ሪኳየርድ ፎር ፎሪን ጆይንት ቬንቸር or foreign direct investment. B. Substantial commitment is inadvisable owing to political risk, uncertainty, or otherwise an unattractive market. C. There is no political or economic pressure to manufacture abroad. D. all ነው የሚለው ማለት ነው። እዚህ እያንዳንዱ ምርጫ ስናያቸው A. The firm is small and lack of resource require ፎሪን ጆይንት ቬንቸር ኦር ፎሪን ዳይሬክት ኢንቨስትመንት ነው የሚለው። ስለዚህ ፊርሙ የሪሶርስ እጥረት ሊገጥመው ይችላል ፎሪን ጆይንት ቬንቸር ለማካሄድ ወይም ፎሪን ዳይሬክት ኢንቨስትመንት ቀጥታ እዛ ቦታ ሄዶ ለመስራት የሪሶርስ እጥረት ካለበት ኤክስፖርቲንግ ሊመርጥ ይችላል ነው የሚለው። ይሄ ያስኬዳ። ምክንያቱም ፎሪን ዳይሬክት ኢንቨስትመንት መምረጥ ካልቻላችሁ ኤክስፖርቲንግ አዋጭ ይሆናል ማለት ነው። ሪሶርስ ወዳለበት ኤሪያ ላይ ኤክስፖርት ታደርጋላችሁ ወይም ኤክስፖርት ኢንትሪ ስትራቴጂን መጠቀም ትችላላችሁ ማለት ነው። ቢ substantial commitment is inadvisable owing to political risk or uncertain or otherwise unattractive market. የፖለቲካል ሪስክ አንሰርቴኒቲ ወይም አንአትራክቲቭ የሆነ ማርኬትም ካለ እዛ ኤሪያ ላይ ኤክስፖርት ታደርጋላችሁ ማለት ነው ፕሮዳክታችሁን፣ ወይም ኤክስፖርት ማርኬቲንግን ማርኬት ስትራቴጂን ትጠቀማላችሁ ማለት ነው፣ ወይም ኢንትሪ ስትራቴጂ ማለት ነው። ሲ ላይ ስንመጣ ደግሞ there is no political or economic pressure to manufacture abroad ነው የሚለው። ስለዚህ ምንም አይነት የፖለቲካ ኢኮኖሚ ፕሬዠር ከሌለ ማኑፋክቸሪንግ አብሮድ ለማድረግ ነው የሚለው። ይሄ ምንድነው ነው መልሳችን ማለት ነው። ምክንያቱም ኤክስፖርቲንግን
ለመምረጥ አሁን ጥያቄው የሚለው ምንድነው? ኤክስፖርቲንግን እንትኑ ትንሽ ግራ ስለሚያጋባ ነው ጥያቄው። ኤክስፖርቲንግ ምንድነው? እንደ ኢንትሪ ስትራቴጂ ለመጠቀም የምንመርጠው የቱ ነው? ከዛ ውጭ የሆነው ነው። ወይም ኤክስፖርቲንግን ኢንትሪ ስትራቴጂ መሆኑን የማያሳየው የቱ ነው የሚለው ይሄኛው ነው። ምክንያቱም በዚህ ኬዝ ኤክስፖርቲንግ ነው እንጂ መጠቀም ያለብን ከኤክስፖርቲንግ ውጭ መጠቀም የለብንም። ስለዚህ ዲ ኦል ነው የሚለው፣ ዲም አይሆንም። ስለዚህ መልሳችን ምንድነው? ሲ ላይ ምንም ፖለቲካልና ኢኮኖሚክ ሪስክ ከሌለ ምንድነው ኤክስፖርቲንግን መጠቀም የለብንም። ምክንያቱም እዛው አክቹዋሊ ሄደን የፖለቲካል የማኑፋክቸሪንግ ችግር ማኑፋክቸር ለማድረግ የፖለቲካ ኢኮኖሚ ችግር ከሌለብን እዛው ኤሪያው ላይ ሄደን ፕሮዳክሽን ማኑፋክቸሪንግ ተቋም አቋቁመን እዛው እያመረትን ብንሰራ አዋጭ ስለሚሆን ማለት ነው። ከዚህ ኩዌሽን ነምበር 30 ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ኩዌሽን ነምበር 40 ላይ ሲመጣ which one of the following is or are major factors for failure። ስለዚህ ፌለር ለውድቀት ዋና ምክንያት ሊሆን የሚችለው በቢዝነስ ውስጥ የቱ ነው ነው የሚለን። ኤ ላይ failure to research the market፣ ቢ under representation of the market፣ ሲ ኦል ይላል። እቺ ሲን ኢ አርጓ ችግር የለም የቦታ ተዘዋውሮ ነው። ዲ ፋይናንሻል ባኪንግ፣ ኢ ፌለር ቱ ኮሚትመንት፣ ኤፍ ነን ነው የሚለው። ስለዚህ አንድ ቢዝነስ ፌል እንዲያደርግ ፋክተር የሚሆነው ኤ ፌለር ቱ ሪሰርች ማርኬት፣ በማርኬቱ ላይ ሪሰርች አለማድረግ አንዱ ችግር ነው። እንደውም ወደ ቢዝነስ ከመግባታችሁ በፊት ሪሰርች ማድረግ የምገቡበት ማርኬት ወሳኝ ነው። ምክንያቱም ስለ ማርኬቱ ብዙ ነገሮችን ማወቅ ስለምችሉ ማለት ነው። ስለዚህ ይሄ አንዱ ፋክተር ነው። ሌላኛው አንደር ሪፕሬዘንቴሽን ኦፍ ዘ ማርኬት ነው። ማርኬቱን ሪፕሬዘንት ማድረግ ካልቻልን፣ ማርኬቱ የሚፈልገውን ነገር ማቅረብ ካልቻላችሁ፣ ወይም ማርኬቱ ሪፕሬዘንት ማድረግ ካልቻላችሁ የእናንተ ፕሮዳክት ከዛ ማርኬት ጋር ፊት የማያደርግ ከሆነ ትወድቃላችሁ ማለት ነው። ቢዝነሳችሁ ይወድቃል። ሌላኛው ፋይናንሻል ባኪንግ ነው። በቂ የሆነ ፋይናንሻል አቅም ከሌላችሁ ቢዝነሱን ሰፖርት ማድረግ ላትችሉ ትችላላችሁ። ሌላኛው ፌለር ኦፍ ኮሚትመንት፣ ቆራጠኝነት። በቢዝነስ ውስጥ በጣም የሚያስፈልገው አንዱ ምንድነው? ቆራጠኝነት ያስፈልጋል። እናንተ ቆራጠኛ ሆናችሁ ቢዝነሱን መስራት ካልቻላችሁ ቢዝነሱ ሊወድቅ ይችላል ማለት ነው። ስለዚህኛውም አንዱ ፋክተር ነው። ስለዚህ ሁሉም ፋክተሮች ስለሆኑ ኦል ይሆናል ማለት ነው ምርጫው። ችግር የለም ሲ ላይ ስላለ ነው። የታይፒንግ ኤረር ነው። ስለዚህ ሁሉም ፋክተሮች ናቸው አንድ ቢዝነስ ፌል እንዲያደርግ ሪዝን ሊሆኑ ይችላሉ ማለት ነው። ቀጣይ ኩዌሽን ነምበር 50 ላይ ሲመጣ which one of the following is not a major challenge in international marketing compared to domestic marketing። ስለዚህ በኢንተርናሽናል ማርኬቲንግ ላይ ዋና ቻሌንጅ ያልሆኑት ከዶሜስቲክ ማርኬት አንጻር ስናነጻጽረው ነው የሚለው። ኤ ላንጉጅ ዲፊካልቲ፣ ቢ ስቴብል ፖለቲካል ኢንቫይሮንመንት፣ ሲ ካልቸራል ዲፈረንስ፣ ዲ ካረንሲ ፍላክቹዌሽን። ስለዚህ እዚህ ጋር ስናየውን ኢንተርናሽናል ማርኬቲንግ በጣም አፌክት የሚያደርጉት ላንጉጅ አለ፣ የተለያየ ሀገር ስንሄድ የተለያየ ቋንቋ ስላለ፣ ካልቸር አለ፣ የተለያየ ባህል ኢፌክት ያደርግበታል። የከረንሲ ፍላክቹዌሽን መጨመር መቀነስ ኢፌክት አለው። ግን ስቴብል ፖለቲካል ኢንቫይሮንመንት ሞር ምንድነው ዶሜስቲኩ ላይ ይሻላል ከኢንተርናሽናሉ ላይ። ግን ኢንተርናሽናል ላይ አንስቴብል ፖለቲካል ኢንቫይሮንመንት ነው። ስለዚህ ይሄ ማጆር ቻሌንጅ አይደለም። ስቴብል የሆነ ፖለቲካል ኢንቫይሮንመንት ካለ እንደውም እንደ አድቫንቴጅ ይጠቅማል እንጂ እንደ ዲስአድቫንቴጅ መነሳት የለበትም። ስለዚህ ኩዌሽን ነምበር 50 ቢ ስቴብል ፖለቲካል ኢንቫይሮንመንት ይሆናል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ኩዌሽን ነምበር 60 ላይ ስንመጣ አት ዘ ሌቭል ኦፍ ኖ ዳይሬክት ፎሪን ማርኬቲንግ ፊርምስ ነው የሚለው። ኤ አክቲቭሊ ሲክስ ከስተመር አብሮድ፣ ቢ ኢስታብሊሽ ሰብሲዳሪስ ኢን ፎሪን ካንትሪስ፣ ሲ ሴል አብሮድ ኦንሊ ስሩ ኢንተርሚዲያሪስ ዊዛውት አክቲቭ ኢፈርት፣ ዲ ሃቭ ፐርማነንት ኤክስፖርት ዲፓርትመንት ነው የሚለው። ስለዚህ የተለያዩ ሌቭል ኦፍ ማርኬቲንጎች አሉ። የመጀመሪያው ሌቭል ምንድን ነው? ኖ ኢንተርናሽናል ማርኬቲንግ ላይ ያሉ ሌቭሎች ማለት ነው። ኖ ዳይሬክት ፎሪን ማርኬቲንግ አለ። ስለዚህ ስለ ኖ ዳይሬክት ፎሪን ማርኬቲንግ የተጠየቅ ነው። ኖ ዳይሬክት ፎሪን ማርኬቲንግ ማለት አክቲቭሊ ኢንጌጅ አንሆንም በኢንተርናሽናል ማርኬቲንግ አክቲቪቲዎች ላይ ወይም በፎሪን ማርኬት ላይ ማለት ነው። ስለዚህ ምርጫዎቹን ለማየት ያህል ኤ ላይ ስንመጣ አክቲቭሊ ከስተመር አብሮድ ነው። ያን ያህል እኛ ከስተመርን አብሮድ ሄደን አንፈልግም በዚህ ሌቭል ላይ። ስለዚህ ኤ ልክ አይደለም። ቢ ላይ ስታብሊሽ ሰብሲዳሪ ኢን ፎሪን ካንትሪ፣ ፎሪን ካንትሪ ላይ እንደውም ሰብሲዳሪ ይመሰርታሉ ነው የሚለው። ይህም አይሆን ነገር ነው። ኖ ዳይሬክት ፎሪን ማርኬቲንግ ላይ ፕሮዳክታችን አብሮድ ሊደርስ ይችላል፣ ግን በእኛ ምክንያት ሳይሆን በእኛ
ደንበኞች ፎሪን ደንበኞች ምናምን ወስደው ኢንዳይሬክትሊ እኛ ሳናቅ ራሱ ሊሆን ይችላል ያ ፕሮዳክት የሚደርሰው እንጂ አክቲቭሊ እኛ ሰብሲዳሪ አይኖረንም በፎሪን ካንትሪ። ሲ ላይ ስንመጣ ሴል አብሮድ ኦንሊ ስሩ ኢንተርሚዲያሪ ዊዛውት አክቲቭ ኢፈርት ነው የሚለው። ይኸውና እንዳልኳችሁ እዚህ ጋር ፕሮዳክታቸው አብሮድ ሊሸጥ ይችላል በተለያዩ ኢንተርሚዲያሮች አማካኝነት፣ ግን እኛ አክቲቭ ኢንቮልቭ አናደርግም በዛ እንትሉ ኤክስፖርት ሲደረግ ማለት ነው ፕሮዳክቱ ላይ። ስለዚህ ሲ ልክ ነው። ዲ ሀቭ ፐርማነንት ኤክስፖርት ዲፓርትመንት ነው የሚለው ኤክስፖርት ላይ አያተኩርም። ስለዚህ ኤክስፖርት ዲፓርትመንት አያስፈልጋቸውም ማለት ነው። ስለዚህ ዲም ልክ አይደለም። ስለዚህ ስለ ኖ ዳይሬክት ፎሪን ማርኬቲንግ ልክ የሆነው የትኛው ነው ማለት ነው? ሲ ላይ ያለው ይሆናል ማለት ነው። ቀጣይ ኩዌስችን ነምበር 70 ላይ ስንመጣ ኢን ዘ ኢንፍሪኩዌንት ፎሪን ማርኬቲንግ ስቴጅ ኤክስፖርት አር ሜርሊ ዱ ቱ ነው የሚለው። ስለዚህ ኢንፍሪኩዌንት ማርኬቲንግ ስቴጅ ከኖ ዳይሬክት ፎሪን ማርኬቲንግ ቀጥሎ ያለ ነው። ኢንፍሪኩዌንት ፎሪን ማርኬቲንግ ስቴጅ የምንለው ስለሱ ነው የተጠየቀው። ኤክስፖርት የምናደርግበት ሪዝን ነው የተጠየቀው። ኤ ፐርማነንት ፎሪን ዲማንድ፣ ቢ ቴምፖራሪ ሰርፕለስ ፕሮዳክሽን፣ ሲ ሃይ ፎሪን ማርኬት ሪሰርች በጀት፣ ዲ ስታብሊሽ ግሎባል ሰፕላይ ቼን ነው የሚለው። ቅድም ለመናገር ሞክር ያለው ኢንፍሪኩዌንት ፎሪን ማርኬቲንግ ስቴጅ ላይ የምንገባው ምን ሲሆን ነው? ሰርፕለስ ሲገጥመን ነው። ፕሮዳክሽናችን ላይ ምርት ሲተርፍብን ነው እንጂ ኤክስፖርት የምናደርገው ኤክስፖርት ለማድረግ ዲማንድ ምናምን አይተን አይደለም። ስለዚህ ዋናው ሪዝናችን ማን ነው? ቢ ላይ ያለው ቴምፖራሪ ሰርፕለስ ፕሮዳክሽን ካለ ነው ምንን የምንጠቀመው ኢንፍሪኩዌንት ፎሪን ማርኬቲንግ ማለት ነው። ስለዚህ ኩዌስችን ነምበር 70 ቢ ነው ማለት ነው። ኩዌስችን ነምበር 80 ላይ ስንመጣ which one of the following is controllable factor in international market? በኢንተርናሽናል ማርኬቲንግ ላይ ኮንትሮል ማድረግ የምንችለው ፋክተር የቱ ነው? ወይም ፋክተር ዊዝ ኦርጋናይዜሽን ያለ ማለት ነው። ኤ ከስተመር ኢንካም ሌቭል፣ ቢ ፕሮዳክት ኤንድ ፕራይስ ዲሲሽን፣ ሲ ኤክስቼንጅ ሬት፣ ዲ ፖለቲካል ስቴቢሊቲ ነው የሚለው። ስለዚህ ኮንትሮል ማድረግ የምንችለው እዚህ ጋር ከተዘረዘሩት ውስጥ ኤ ኢንካም ሌቭል ኦፍ ከስተመር መቆጣጠር አይቻልም። ምክንያቱም እንዴት አድርገን የማይሆን ነው የደንበኞቻችን ኢንካም ሌቭላቸውን በእኛ አይወሰንም። ምክንያቱም እነሱ እንደሚሰሩት ሌቭል ነው ገንዘብ የሚያገኙት ወይም ገቢ የሚያገኙ። ስለዚህ ኤ ልክ አይደለም። ቢ ላይ ስንመጣ ፕሮዳክት ኤንድ ፕራይሲንግ ዲሲሽን፣ ይህ ልክ ነው። ከፕሮዳክታችን አንጻርና የፕራይሲንግ ዲሲሽናችን ራሳችንን መወሰን እንችላለን። ስለዚህ ማርኬቱ ምንድነው አሪፍ ከሆነ ፕራይሳችን እንጨምራለን፣ ሞር ዲማንድ ካለ ሞር፣ ዲማንድ ከሌለ ደግሞ እንቀንሳለን ማለት ነው። እንደዛ እያደረግን የፕሮዳክቱን ፕራይስ እና ፕራይሲንግ መወሰን እንችላለን። ፕሮዳክት ስንል ደግሞ የፕሮዳክቱን ኳሊቲ፣ ጥራቱን፣ አይነቱን ምናምኖቹንም እኛንን የምንወስነው ማለት ነው። ይህን ኮንትሮል ማድረግ እንችላለን። ሲ ላይ ስንመጣ ኤክስቼንጅ ሬት እኛ እንቆጣጠርም፣ ይሄ ኤክስተርናል ፋክተር ነው። ዲ ፖለቲካል ስቴቢሊቲ ነው፣ ይሄም ኤክስተርናል ፋክተር ነው። ባጭሩ ኤክስተርናል ኢንተርናል ፋክተር ነው የተጠየቀው። ኢንተርናል ፋክተር የሆኑ የትኛው ነው? ፕሮዳክት ኤንድ ፕራይሲንግ ዲሲሽን ነው ማለት ነው። ስለዚህ ኩዌስችን ነምበር 80 ቢ ይሆናል ማለት ነው። ሌላኛው ተርንኬ ኦፐሬሽን ኩዌስችን ነምበር 90 ላይ ተርንኬ ኦፐሬሽን ኢንቮልቭ ኤ ጊቪንግ ፉል ኮንትሮል ኦፍ ሬዲ ቱ ኦፐሬት ፕላንት ቱ ዘ ክሊያንት፣ ቢ ሴሊንግ ሮ ማቴሪያል ኢንተርናሽናሊ፣ ሲ አውትሶርሲንግ ፕሮዳክሽን ፉሊ፣ ዲ ፍራንቻይዝ ኢንታንጅብል ጉድ ነው የሚለው። ስለዚህ ተርንኬ ኦፐሬሽን ማለት አንዱ ማርኬት ኢንተሪ ስትራቴጂ ነው ከነ ጆይንት ቬንቸር ፎሬን ዳይሬክት ኢንቨስትመንት ካልናቸው ጋር የተያይዞ ያለ ማለት ነው። ስለዚህ ተርንኬ ኦፐሬሽን ምንን ያካትታል? ኤ ላይ የሚለው ፉል ኮንትሮሉን ለክላይንት መስጠት ነው ይላል። ሬዲ ቱ ኦፐሬት የሆነ ፕላንትን፣ ይሄ ልክ ነው። ኤ ላይ ያለው ልክ ነው። ቢ ላይ ሴሊንግ ሮ ማቴሪያል ኢንተርናሽናሊ ነው የሚለው። ሮ ማቴሪያልን ኢንተርናሽናል መሸጥ ከሆነ ምንድነው ኤክስፖርቲንግ ነው የሚሆነው። ይሄ ልክ አይደለም። ሌላኛው አውትሶርሲንግ ፕሮዳክሽን ፉሊ ነው፣ ምርቱን ብቻ ሙሉ ለሙሉ እንዲያመርቱት መስጠት ነው የሚለው። ይሄኛው ትንሽ ቀራረባል፣ ግን ሞር የሚሆነው የትኛው ነው? ኤ ነው። ሬዲ ቱ ኦፐሬት የሆነን ገና ለመሰራት ዝግጁ የሆነ ነገር ሙሉ ለሙሉ ለሌላ ክሊያንት በመስጠት እነሱ ስራውን ሰርተው ሲጨርሱ ተርንኬ ማለት ኬውን ይሰጧቸዋል። ስራው ካለቀ ወዲያ መልሰውላችሁ ይሄዳሉ ማለት ነው። ስለዚህ ኤ ልክ ነው። ዲ ፍራንቻይዚንግ ኢንታንጂብል ጉድ ነው። ይህ ስራ ፍራንቻይዚንግ አይደለም ተርንኬ ላይ የምናወራው። ስለዚህ ኩዌስችን ነምበር 19 ምን ይሆናል ማለት ነው? ኤ ጊቪንግ ፉል ኮንትሮል ኦፍ ሬዲ ቱ ኦፐሬት ፕላንት ቱ ዘ ክሊያንት ይሆናል ማለት ነው። እንዲሰሩላችሁ ማድረግ ማለት ነው ስራው ሙሉ ለሙሉ። እሺ ኩዌስችን 20 ምንድን ነው የሚለው ቀጣይ የማጆር ዲስአድቫንቴጅ ኦፍ ጆይንት ቬንቸር። ስለዚህ የጆይንት ቬንቸር ጉዳቱ የሆነው የትኛው ነው የሚለው ኤ ሼርድ ሪስክ፣ ቢ ዲፊካልቲ ኢን ሪፓትሬቲንግ ፕሮፊት፣ ሲ አክሰስ ቱ ሎካል ኤክስፐርታይዝ፣ ዲ
ሬዲዩስ ፖለቲካል ሪስክ ነው የሚለው። ስለዚህ ኤ ላይ ስንመጣ ምንድን ነው ዲስአድቫንቴጅ ነው የተጠየቅነው። ጆይንት ቬንቸር ሼር ሪስክ ነው የሚለው። ሪስክን ሼር እናደርጋለን። 50-50 ድርሻ ስለሆነ የሚኖረን 50% በእኔ ከቨር ይሆናል፣ 50% ደግሞ አብሮኝ በሚሰራው አጋሪ ይሆናል ማለት ነው። ይሄ ልክ ነው። አይሚን አድቫንቴጅ ነው፣ ዲስአድቫንቴጅ አይደለም። ቢ ላይ ስንመጣ ዲፊካልቲ ኢን ሪፓትሬቲንግ ፕሮፊት ነው የሚለው። ትርፍን በመከፋፈል ያስቸግራል ነው የሚለው። ይሄ ያስቸግራል ምክንያቱም የተለያዩ ችግሮች ሊኖሩ ይችላሉ። ብዙ ጊዜ ደግሞ ገቨርንመንት ጋር ከሆነ አብረን ጆይንት ቬንቸር ክሬት ያደረግነው በጣም አስቸጋሪ የሆነ ትርፍ ክፍፍል ላይ ማለት ነው። ሌላኛው አክሰስ ቱ ሎካል ኤክስፐርታይዝ ነው። ይህ አድቫንቴጅ ነው። ሎካል ኤክስፐርታይዝ እውቀት ያላቸውን ሰራተኞች ለማግኘት እንችላለን በጆይንት ቬንቸር ጊዜ በምንሰራ እና አብረን ስለሰራን ደግሞ ፖለቲካል ሪስክንም ሬዲስ የማድረግ አቅም ይኖረናል ማለት ነው። ምክንያቱም ከአንድ ብርቱ ሁለት መድኃኒት እንደሚባለው አብረን እየሰራን ስለሆነ ከሌሎች አካላት ጋር ማለት ነው። ስለዚህ የጆይንት ቬንቸር ዲስአድቫንቴጅ የሚሆነው ማን ነው? ቢ ዲፊካልቲ ኢን ሪፓትሬቲንግ ፕሮፊት ይሆናል ማለት ነው። ስለዚህ ለዛሬ ይዤላቸው የመጣሁላችሁ ኢንተርናሽናል ማርኬቲንግ ሚዲያ ኤግዛም ኮሽን ይህን ይመስላል ማለት ነው። በቀጣይ በፋይናል ኤግዛም በተለያዩ ቱቶሪያል ቪዲዮዎች እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።